አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። አንዲት እህታችን በጣም ችግር ሀዘን ውስጥ ገብታ ነበረ። በዚሁ በትዳርና በክህደት ውስጥ ማለት ነው። ትዳር ውስጥ እያለች እንደዚህ ባለቤቷ ከከዳት በኋላ ራሷን ወደ ማጥፋት ደረጃ ደረሰች ማለት ነው። እና በጣም ነው ውስጤን የነካኝ። እዚህ ጋም እናንተ አስተያየት እንድትሰጧት ፈልጋለሁኝ። በባለፈው እኔ የለቀኩት ቪዲዮ ነበረና ከዚህ በፊት የትዳር ህይወቴን ተሰብሬ እንደሆነ ያሳለፍኳቸውን ነገሮች ነግሬያችሁ ጠንካራ እንድትሆኑ ነው በጣም ብዙ ነገር የለፈለፍኩት። እና ውድ እህቶቼ በጣም የምትጠነቀቁበትን ነገር ይህን ጉዳይ ደግሞ በባላችሁ መካከል አንድ ላይ እየኖራችሁ በትዳራችሁ መካከል የሆነ ችግር ቢፈጠር የሆነ ክህደት ነገር ቢኖር እንዴት እንደምታውቁ ከኔ ከህይወት ተሞክሮዬ ካሳለፍኩት ማለት ነው። ክህደት ምን እንደሚመስል ምንድን ነው የሚያስከትለው እንዴት ነው ያለውን ነገር እነግራችኋለሁ። እኔም ጋር ስለነበረ ክህደት ማለት ነው። እና ውዶችዬ በመጀመሪያ ልጅቷን በደንብ አረጋግቻታለሁኝ። ይሄንን ጉዳይ እስኪ እንደዚህ አይነት እህቶች ሊኖሩ ስለሚችሉ እስኪ ይሄንን ነገር የምትይውን ምክርም ካለሽ በቪዲዮ እስኪ አስተያየትም በእኔ ጉዳይ ያለውን ነገር እንደኔ እህቶች ሊኖሩ ስለሚችሉ ይሄን ነገር እንደ ምክር አዘል ነገር ቪዲዮ ስሪበት ምናምን ብላኝ ነው። እና የሷን ታሪክ ልንገራችሁ። መጀመሪያ ባለትዳር ሆኖ አንድ ላይ እየኖሩ እዛው አረብ ሀገር ማለት ነው። ከዛ እሱ ሌላ ሴት ጋራ ያወራል። የሚያወራት ሴት ደግሞ ዱባይ ነው ያለችው። ባልና ሚስቶቹ ደግሞ ሳውዲ ነው ያሉት ማለት ነው። እንግዲህ በርቀት በስልክ ነው የሚገናኙት ያችኛዋ የሚጀናጀናት ልጅ ጋራ። ከዛ ኢጃዛ ወርደን አለች አንድ ጊዜ እንደዚህ ስልኩን አስቀምጦ ወደ ቢጋላ እቃ ለማምጣት ወደ ውጭ ረስቶት ነው የወጣው። ስልኩን ረስቶት ቢጋላ እቃ የጎደላቸውን ለማምጣት ማለት ነው ይሄዳል። እና በሚሄድበት ሰዓት ስልኩ ላይ ልጅቷ ስትደውል ታየዋለች። ከዛ ስትደውል ስትደጋግም አላነሳም ምናምን የሱን ብላ ትታው ነበር። ነገር ግን ስትደጋግም ምንድነው ይሄ ነገር ትልና እዛ ቻት ውስጥ ገብታ ታያለች ማለት ነው። እና በምታይበት ጊዜ እንግዲህ በጣም የተጀናጀኑ ብዙ ፎቶዎች እየተላላኩ ብዙ ሪከርዶች እየተደራረጉ ትሰማለች። ይሄንን እንግዲህ የምታውቁት በዚህ ጉዳይ ያለፋችሁ እህቶች ናችሁ። በጣም ከባድ ነው፣ በጣም ከባድ ማለት ነው። እኔም አይቼው ነበረ ደርሶብኛል ማለት ነው። እና በጣም ያሳዝናል። እንደዛ በምታገኝበት ሰዓት በቃ ቀጥታ ለምን እንደዚህ ያደርጋል ብላ ምንድነው ያሰበችው? በቃ ራሷን ወደ ማጥፋት ደረጃ በቃ እኔ ከዚህ በኋላ በቃ ህይወት ጭልም ብሎባት እኔ ልጅቷን በጣም ተቆጭቻታለሁኝ፣ በጣም መክሪያታለሁኝ። እና እንደዛ አሰበች። ይሄንን በጣም አስቤ በቃ ሰይጣን ገፋፋኝና የሆነ ነገር ሞከርኩኝ፣ አልተሳካም አለችኝ። እዚህ ጋር መግለጽ አያስፈልገውም። እና በጣም ነው የሚያስጠላው። ህይወት አስጠልቶኛል፣ በቃ ተስፋ ቆርጫለሁኝ። በሆነ ምክንያት ሰዎች እንዲ ነው ብዬ ከሱ ጋር ተጣልቼ ወደ ስራ ቦታ ተመለስኩኝ አለች። እና ከዛ በኋላ ፍቺ ጠየቅኩት አለች። እና እንደዚህ አይነት ነገር ብዙ እህቶች ያጋጥም ይሆናል። ግን ትዕግስት ማድረግ ከምንም በላይ ማለት ነው። እኔ ልነግራችሁ የምፈልገው ነገር ምንም መጥፎ ነገር ያጋጥማችሁ፣ ምንም ከባድ ችግር፣ ውጥረት፣ መከራ ውስጥ ብትሆኑ ራሱ እናንተ ማዘን ያለባችሁ ለራሳችሁ ነው። በቃ እዛ መጥፎ ሁኔታ ላይ ሆናችሁ በቃ ራሳችሁን ልትጎዱ ትችላላችሁ። በቃ መጥፎ አስተሳሰብ ሊመጣላችሁ ይችላል። ግን አስቡት እስኪ እናንተ ለራሳችሁ ካልሆናችሁ ማን ነው ለእናንተ የሚሆነው ሰው? እስኪ አላህ ሱብሃነሁ ወተዓላን ይዛችሁ ከሱ በታች ለእናንተ ለራሳችሁ ለነፍሳችሁ ያላችሁት እናንተ ብቻ ናችሁ። ለነፍሳችሁም ነገ ጧት ትጠየቃላችሁ። ራሳችሁን ማንገላታት፣ ራሳችሁን በሀሳብ ማሰቃየት፣ በቃ ይኸው በምግብ መጉዳት፣ በቃ በተለያዩ ነገሮች
ራሳችሁን መጉዳት አያስፈልግም እንዴ። እኛን እኮ አላህ የፈጠረን እንድንገዛው እንድንታዘዘው ነፍሳችን ከመጥፎ ነገር እንድንጠብቅ ነው እንጂ ወደ መጥፎ ነገር እንድንመራ አይደለም። ስለዚህ ራሳችንን መጠበቅ አለብን። ከዚህ የበለጠ መጥፎ ነገር ቢያጋጥመን ራሱ ማለት ነው። እንግዲህ የልጅቷ እምነት ከጥግ የደረሰ ስለነበረ ነው እሱ አሁን እንደዚህ ስሜታዊ የሆነችው ማለት ነው። አንዳንድ ጊዜ ማለት ነው የሰውን ልጅ ሙሉ በሙሉ አንመን ብዬ ከዚህ በፊት በሰራሁት ቪዲዮ ላይ በደንብ ነግሬያችኋለሁኝ። በቃ ሲጀመር በቃ ማንም ሰው ላይ ባልሽም ይሁን ቤተሰብም ይሁን ማንም ይሁን ወንድምሽም ይሁን ሙሉ በሙሉ አትገደፉ ሰው ላይ። ይሄንን ነግሬያችኋለሁኝ በባለፈው ቪዲዮ በደንብ ማውራት አይጠበቅብኝም ስለዚህ እና በቃ ሙሉ በሙሉ እምነት አለመስጠት፣ በቃ ከራሳችን በላይ ሰውን አለማመን። ደግሞ ከሆነሳ በቃ ይሄ ሰው ምንም ማያደርግ ከራሴ በላይ አምነዋለሁኝ ብላችሁ ያ ነገር ከተፈጠረስ በቃ ለጊዜው ሊጎዳችሁ ይችላል። በቃ አልቀሳችሁ ልታሳልፉ ትችላላችሁ። ከሰዎች ርቃችሁ አላህ ጋር ብቻ እየተገናኛችሁ ዱዓ እያደረጋችሁ መርሳት ትችላላችሁ። እኔ ያደረኩት ነገር ያንን ነው። በነገራችን ላይ ነግሬያችኋለሁኝ ከቪዲዮውም ላይ እኔ ኢዳዬን ጨርሼ ነው ወደ ሁለተኛ ትዳር የሄድኩት ማለት ነው። እንደዛ እንክትክት ብዬ ተሰብሬ ከራሴ በላይ አምነዋለሁ ያልኩት ሰው ሲከዳኝ ማለት ነው ውዶች። ማንነቴን፣ ራሴን፣ ህይወቴን፣ ሁሉ ነገሬን የሰጠሁት ሰው ሲከዳኝ እኔ በቃ ምንም ችግር የለውም በቃ ያ ነገር ተፈጠረ፣ በለቅሶ አሳለፍኩት። በቃ የተወሰኑ ቀናቶች በሀዘን አሳለፍኩት። ከዛ በኋላ ግን ለራሴ ያለሁት ራሴ ብቻ እንደሆንኩ ሲገባኝ ለምን ነፍሴን እጎዳታለሁ? እኔ እኮ የተፈጠርኩት ለትልቅ አላማ ነው፣ ለዚህ ለትርኪ ምርኪ አይደለም ብዬ ራሴን መለስኩት ማለት ነው ወደ ቦታዋ። ነፍሴን በቃ ከአላህ ጋር አቆራኘኋት። ከዛ ሁሉንም ነገር ተውኩት፣ ረሳሁት። ነገ ሌላ ህይወት ነው በቃ። ከዛ ያን ነገር ረስቼ ወደ ሌላ ህይወት ቶሎ ገባሁኝ ማለት ነው። ከዛ ያ ሁሉ ነገር ተረሳ እና የማይረሳ ነገር የለም፣ የማይታለፍ ነገር የለም። ራሳችሁን ውደዱ፣ ራሳችሁን አትጣሉ፣ ነፍሳችሁን አታስቸግሯት ከአቅሟ በላይ። አላህ እንኳን እኮ እሱን ለመታዘዝ እኮ ሊጣዓቲላህ በቃ ነፍሳችሁን አታስቸግሩ ብሏል እኮ አይደል እንዴ? አይደለም እንደዚህ በዱንያዊ ነገር ራሳችን ነፍሳችን የምናስቸግረው ለምንድን ነው? ከራሳችን በላይ በቃ የሆነ ነገር በቃ ማሰብ በቃ ያ ነገር አልሆነም አይደል? ተከዳሽ በቃ ይሁን። ያ ሰውዬ ይጸጽተዋል፣ ወላሂ በጣም ነው የሚጸጽታቸው። እኔ እውነተኛውን ነገር እርግጠኛ ሆኜ ስነግራችሁ ማለት ነው። እናንተ በቃ ተዋቸው፣ የራሳችሁን ህይወት ኑሩ። ሌላ ትዳር ቶሎ ብላችሁ ወደ ሌላ ትዳር ግቡ። ከዛ እነዛ ሰዎች እናንተ እንኳን የተወሰኑ ቀናቶች ወይም የተወሰኑ ወራቶች ነው የምትቸገሩትና በዛ ነገር ላይ የምትሰቃዩት። በቃ ክህደቱን አረሳ ብላችሁ ምናምን የምትደክሙት የምታለቅሱትም ሊሆን ይችላል። ከዛ በኋላ ትረሱታላችሁ። በቃ ድብን አድርጋችሁ ነው የምትረሱት። እመኑኝ። ግን ያ ሰውዬ የከዳችሁ እድሜ ልኩን ሲጸጸት ይኖራል። ሲጸጸት በቃ ገብቷችኋል። እና ይሄንን ነገር አስቡበት። ከምንም በላይ ምንም መከራ፣ ችግር፣ ክህደት ቢደርስብሽ በቃ መጥፎ ነገርን የምታልፊው አንቺ ለራስሽ ያለሽው አንቺ ብቻ ነሽ። ይሄንን ማወቅ ስትችይ ነው ከባድ መከራዎችን የምታልፊው። ማን አለሽ እስኪ ንገሪኝ? ማንም እኮ የለሽም። ስለዚህ ለራስሽ መሆን አለብሽ ማለት ነው። እዚህ ሰው ሀገር ነው ያላችሁት፣ ሰው ቤት ነው ያላችሁት። ጃዛ ቤት ብትሄዱም እንኳን ማንም ሰው ሁሉም የራሱን ህይወት ነው የሚኖረው አይደለ? ስለዚህ ለራሳችሁ ያላችሁት እናንተ መሆናችሁን አምናችሁ ራሳችሁን ጠብቁ ነው የምለው። ሌላው ነገር ደግሞ እንደዚህ ባሎቻችሁ እየከዷችሁ በቃ ባሎቻችሁ ሌላ ሴት ጋር እያወሩ መሆናቸውን የምታውቁበትን ነገሮች እነግራችኋለሁኝ። እኔም ያሳለፍኩት ነው ብያችኋለሁ። እንደነገርኳችሁ ለእናንተ ያለው ቦታ ይቀንሳል። ምሳሌ አሁን በየጊዜው ስልክ ቶሎ የሚደውልላችሁ ከሆነ ያ መደወሉ ይቀራል።
በቃ አንቺ ስትደውይለት ብቻ ነው እንጂ በቃ እሱ አስታውሶ አይደውልም። እንደዚሁ ደግሞ ቻት ሊያደርግልሽ የሚችል ከሆነ በየጊዜው ያ ነገር ይቀንሳል። ሁልጊዜ ይወድሻለሁ የሚልሽ ከሆነ ያ ነገር ይቀንሳል። በቃ ሁልጊዜ ኢጃዛ እንድትመጪ እንድትገናኙ የሚፈልግ ከሆነ ከዛ በፊት በኋላ ላይ ይቀንሳል ያ ነገር ሁሉ። በቃ እንደዚህ እሱ ሌላ ነገር ከጀመረ እነዚህ አይነት ነገሮች ይቀንሳል። በቃ ጸባዩ ሙሉ በሙሉ ቀይር ነው የሚለው። የዛኔ ጠርጥሪ ሀቢበቲ። ከዛ ስልክ መፈተሽ ካለብሽን ፈትሺ፣ ያሉትን ስልኮቹን፣ አነጋገሩን፣ ሁኔታውን በደንብ ተረጂ። ከዛ በኋላ ለራስሽ ቁርጥ አቋም ተወስጅና የራስሽን ውሳኔ ተወስጅና የሚስተካከል ከሆነ ይስተካከላል፣ የማያስተካከል ከሆነ ደግሞ ቀይ ካርድ ሰተሽው የራስሽን ጥሩ ህይወት ትፈልጊያለሽ ማለት ነው። ግን ወንድ ቢሄድ ወንድ ይመጣል አይደል እንዴ? እማትተካው እናት ብቻ ናት ሀቢበቲ። ስለዚህ ምንም ይሄ ነገር ቅንጭላትሽ ላይ ይሄን አስገብተሽ መጥፎ ነገር ማሰብ ጥሩ አይደለም። እና ውድ እህቶቼ በባለፈው በለቀኩት ቪዲዮ ለራሱ በቃ እኔም ተሰብሬያለሁ ወንድ ልጅ ማመን አልቻልኩም ምናምን የምትሉ ልጆች አላችሁ። እና ሁሉም ወንድ አንድ አይደለም። ለዚህም ደግሞ እንደነገርኳችሁ የራሳችሁ ጥንካሬ ነው። በቃ እምነታችሁን ገደብ እንዲኖረው ማድረግ፣ በቃ ሰው ላይ መገደፋችሁን በገደብ ማድረግ፣ ደግሞ እናንተ እንደዚህ ግልጽ ነኝ ምናምን የሚባል ነገር አለ። ግልጸኝነታችሁን በገደብ ማድረግ፣ ሁሉንም ነገር ወንፊት ይመስል አትንፉ። በቃ የምትናገሩትን ነገር ቆጥቡ። ምንም ባለትዳር ሆናችሁ ባላችሁ ቢሆን የምታምኑትም የምትወዱት የምታፈቅሩት ባላችሁ ቢሆንም እንኳን የሚወራ የማይወራ አለ። እዚህ ጋር የምታወሪውን ነገር በቁጥብ በቃ አውቀሽ ሁሉንም ነገር በህይወትሽ የምትንቀሳቀሻቸውን የምታወጫቸውን ቃላቶች ሁሉም ገደብ ሊኖራቸው ይገባል። እና አንዳንድ ጊዜ በቃ ልክ የሌለው ግልጸኝነት አለ አይደለ? እንደዛ የሆነ በቃ መጥፎ ነገር እንኳን ጥፋት እንኳን ብታጠፊ ያን ነገር ቶሎ ሂደሽ ንግር፣ የሆነ ነገር ብትሳሳች እንኳን እና እንደዚህ አይነት ነገር አለ። ከልክ ያለፈ ወንፊትነት ማለት ነው። ይሄንን ማቆም፣ ከልክ ያለፈ እንደነገርኳችሁ እምነት፣ እንዲሁም ከልክ ያለፈ በሰው ልጅ ላይ በቃ ተስፋ መኖር፣ መገደፍ፣ ያን ሰው በቃ መቼም ቢሆን ጥሏችሁ እንደማይሄድ መቼም ቢሆን መጥፎ ነገር እንደማያደርግ በእናንተ ላይ አስባችሁ ሙሉ በሙሉ ማንነታችሁን ስጥት አለማድረግ። ይህንን በባለፈውም ተናግሬዋለሁኝ እና ያለው ነገር ይሄ ነው። ውድ እህቶቼ አውቃለሁ ብዙ ችግር ሊደርስባችሁ ይችላል። ነገር ግን ችግሮች ሁሉ ይታለፋሉ። የማይታለፍ ነገር የለም። ራሳችሁን ጠብቁ፣ ለራሳችሁ ኑሩ፣ ራሳችሁን ውደዱ። ነፍሳችሁን ከአቅሟ በላይ አታስቸግሯት ነው የምለው። ስሜት ነው፣ ፍቅርም ይሁን ትዳር ውስጥ ያለ ነገር በሙሉ በቃ ስሜታችን ልንቆጣጠር ይገባል። ፍቅርም ቢሆን ከልክ ያለፈ መሆን የለበትም። ይሄን ነው የምላችሁ። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ለልጅቷም ምክር ቢጤ ከኔ በተሻለ ምከሯት ማለት ነው ውዶች። ብዙ እህቶች እንደዚህ እየተጎዱ ብዙ እንትን የሚሉ አሉ፣ ራሳቸውን መጥፎ ነገር ላይ የሚጥሉ አሉ። እና ሁላችሁንም አላህ ይጠብቃችሁ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እመጣለሁኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አላህ ሰላማችሁን ያብዛው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።